ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦች ሁልጊዜም ከጎኔ ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁትኝ ቆንጆ የሆነ የጾም አማራጭ የሰንበት ቁርስ አሰራር ጣት የሚያስቆረጥም የፍርፍር አዘገጃጀት ነው። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። እዚህ ጋር እንደምትመለከቱት ሽንኩርት ከትፌ ድስት ላይ አድርጌ እያቁላለው ነው። ቆንጆ የሆነ ወቅቱን የጠበቀ የፍርፍር አሰራር ነው። ትወዱታላችሁ ብዬ አስባለሁ። ሽንኩርቴ በዚህ መልኩ በስሏል። እዚህ ላይ ዘይት ጨምራለሁ። በዘይቱ በደንብ አድርጌ ሽንኩርቴን አበስላለሁ። ዘይቴን ጨምሬያለሁ። በጣም ያልበዛም ያላነሰም አድርጌ ጨምሬበታለሁ። ያው እንደሚታወቀው ዘይት በጣም ሲበዛ ለጤናችንም ጥሩ ስላልሆነ ስለዚህ መጠነኛ አድርጌ ዘይቴን ጨምሬያለሁ። በዘይቱ በደንብ አድርጌ ሽንኩርቴን ካበሰልኩኝ በኋላ ነጭ ሽንኩርት በደቃቁ ከትፌ አዘጋጅቻለሁ። ነጭ ሽንኩርቴን ጨምራለሁ። ቆንጆ የሆነ ፈጣንና ቀላል የሆነ የፍርፍር አዘገጃጀት ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ ማለት ነው እወዳለሁ። ሽንኩርቴ እንደምትመለከቱት በዚህ መልኩ በስሏል። አሁን እዚህ ላይ ነጭ ሽንኩርቴን ጨምሬያለሁ። ነጭ ሽንኩርቱን በደንብ አድርጌ ከሽንኩርቱ ጋር ካበሰልኩ በኋላ ቲማቲም ከትፌ አዘጋጅቻለሁ። ቲማቲሜን እጨምራለሁ ማለት ነው። በመጀመሪያ ግን ነጭ ሽንኩርቱ በደንብ መብሰል አለበት። ለምን እንትን እንዳይል መጨረሻ ላይ ፍጥጥ እንዳይል፣ ስለዚህ በደንብ መብሰል አለበት። እንደዚህ አድርጌ እያበሰልሁት ነው። በደንብ ሆኖ በስሎልኛል። እንደዚህ ሲታይ ፍጥጥ ያለ ነገርም የለውም። አሁን እዚህ ላይ ቲማቲምን ነው የምጨምረው። ከቲማቲም በፊት በርበሬን መጨመር እንችላለን። እኔ ግን የቲማቲም ውሃ ስላለው ስለዚህ እንዳይቃጠልብኝ ስለፈለኩ እንደ ውሃ መጠቀም ስለፈለኩኝ አስቀድሜ ቲማቲም የጨመርኩትኝ። እዚህ ጋር እንግዲህ ያው እኔ በአንድ እጄ ነው አይደለ ካሜራ የሚይዘው፣ ውረድ አትውረድ ከቲማቲሙ ጋር ይኸው በዚህ መልኩ እንትን ብየዋለሁ። ቲማቲሜን ጨምሬያለሁ። በደንብ አድርጌ ካቁላላሁኝ በኋላ ቲማቲሙ በደንብ ሲበስል በርበሬያችንን እንጨምራለን። ጊዜ ለመቆጠብ ቲማቲሙን በካሮት መፈቅፈቂያ መፈቅፈቅ እንችላለን። እኔ ግን ድቅቅ አድርጌ ነው የከተፍኩት። ጊዜ እንዳይወስድብን ከፈለግን ግን ፈቅፍቀንም መጨመር እንችላለን። ይኸው በዚህ መልኩ በስሏል። እዚህ ላይ በርበሬ ነው የምጨምረው። አያችሁት? ነጭ ሽንኩርቱም ሆነ ሽንኩርቱ እንደዚህ ፍጥጥ ያለ ነገር የለውም። ለምን በደንብ አድርጌ ስላበሰልሁት። እዚህ ላይ በርበሬ እንጨምራለሁ። እኔ በርበሬ ስጨምር ይሄን ያክል አልላችሁም። ዝም ብዬ በግምት ነው የምጨምረው። ይበቃል ብዬ የገመቱትን ያክል ነው የምጨምረው። ፍርፍር እንግዲህ እንደኔ ከሆናችሁ የሆነ ኮስተር ሲል ደስ ይላል። በርበሬን ከጨመርኩ በኋላ እንደዚህ የፈላ ውሃ ከጎን አለኝ። ውሃውን ጠብ እያደረኩኝ በደንብ አድርጌ አቁላለዋለሁ። ለምን ምግብ የሚጣፍጠው የተለያየ ቅመማ ቅመም ወይንም ዘይት ስለበዛ ቅቤ ስለጨመርንበት ሳይሆን ከቁሌት ነውና በዚህ መልኩ እያቁላላሁት ነው። ሽንኩርቱም ሁሉም ነገር ቲማቲሙም እንደዚህ ሙትት ብሏል። ውሃውን ጠብ እያደረኩኝ አቁላለዋለሁ።
ቁሌት ነው ራሱ እንደዚህ ሲታይ የዶሮ ቁሌት ነው የሚመስለው። እጅግ በጣም ቆንጆ የሆነ አሰራር ነው። ለምን ቂጡ እንዳይዝብን እንደዚህ የተሎ ተሎ ሳናበዛ ጣፍ እያደረግ በዚህ መልኩ እንትን ማለት እንችላለን፣ ማቁላላት እንችላለን። ብዙ ጊዜ ኮሜንት ያለው ድምፅሽ አይሰማም ነው። እንግዲህ ከዚህ በላይ መጨመር አልችልም። ምናልባት ስልካችሁን ድምፁን ቀንሳችሁት ሊሆን ይችላል እንጂ እኔ እንደውም ጮህ ብዬ አወራሁ ብዬ ነው የማስበው ማለት ነው። እና ቤተሰብ በደንብ አድርጌ በዚህ መልኩ አቁላልቼዋለሁ። አሁን እዚህ ላይ ውሃ እጨምርበታለሁ። እኔ ማጂ ምናምን አልጠቀምም። መጠቀም ትችላላችሁ፣ እኔ ግን አልተጠቀምኩም። ለምን በርበሬውም የቤት በርበሬ ስለሆነ፣ ስለዚህ ምንም አይነት የቅመም ግብአት አልተጠቀምኩም። እንደ ፍላጎታችን ነው መጠቀምም አለመጠቀምም እንችላለን። አሁን በዚህ መልኩ አቁላልቼዋለሁ። ውሃ ነው የምጨምረው። እንደዚህ ሆን ጨምሬያለሁ። በዚህ መልኩ እየተንተከተከ ነው በደንብ ሆኖ ሲንተከተክ እዚህ ጋር ጨው ጨምሬያለሁ። ጨውን በዚህ መልኩ ከጨመርኩኝ በኋላ እንደዚህ እንትን እለዋለሁ፣ እንዲሟሟ አማስለዋለሁ። ይህንን ይመስላል። አሁን እንደዚህ በደንብ ሆኖ ከተንተከተከልኝ በኋላ እንጀራ ቆራርሼ አዘጋጅቻለሁ። እንጀራዬን ነው የምጨምረው። ድርቆሽ ካለን ያደረቅነው እንጀራ ካለን ያደረቅነውን እንጀራ መጠቀም እንችላለን። ይኸው በዚህ መልኩ እንጀራዬን ጨምሬያለሁ። እንጀራዬን ከጨመርኩኝ በኋላ ቀስ አድርጌ ነው ቡክት እንዳይልብኝ እንደዚህ በዚህ መልኩ ቀላቅየዋለሁ። ቤተሰብ ሳለ አድርጌ ተመልሻለሁ። ይህንን ይመስላል። እጅግ በጣም ቆንጆ የሆነ መግቢያ ላይ ብያችኋለሁ። ጣት የሚያስቆረጥም የሰንበት ቁርስ የፍርፍር አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ይህንን ቪዲዮ እስከመጨረሻው ድረስ ለማየት ሞክሩ። ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ፣ ሀገራችን ኢትዮጵያን ሰላም ያድርግልን እያልኩኝ የዛሬውን እዚህ ላይ ያበቃሁ ባይ